ትስጠኛለች በሷ ሀገር በምትኖርበት ሀገር 2000 አንበሳ ብሰጥሽ ምንም ማያረግልሽም ካሹ ቢሰጥሽ ይሻላል ተብሎ በ10,000 ተስማምታ በ$2,000 እንትን ኢሮ ተስማምታ ተላከላት። ከዛ በቃ ማስፈራሪያ እንትኔን በሱ ጃዋርን ትልክና እንትኔ ሙትምላልኝ ይሄ የፈረደበት ምን ሙሉልኝ ነው የሚሉት ጊፍት ጋለሪ ጋላሬን ትምላልኝ ብላ ታስልክብኛለች። እኔ ለጉቺ ከሰጠው ወዲህ ነገር ነው እኮ አልነበር። እኛ ስንት ነገር ደርሶን እኮ ነው ሮሚ ሐሜት አዴ ሀገር ሐሜት አንተ አትናገርም እንዴ? ላላ ተናገር እንጂ በፎቶና በቪዲዮ እኮ ደርሶናል እኮ ሮሚ ቆይቷል ከደረሰልኛ ጋር እድሜ ይኸውልህ ሄለን እስክታወጣ እየጠበቅን ነው። ሄለን ደግሞ ራሷ አወጣችሁ። ሁሉንም ቡላላ ምን መሰለ አንድ ሰው እድሜው ከሄደ እንደኔና እንደ ጃፒ እድሜ ከሄደ እድሜ ያስተምርሃል። ገባምል ባትማር ዩኒቨርሲቲ እንኳን በእድሜ ትማራለህ። እንዴት ነው ሰው ስለ ሰው ወሬ እየተደዋወልክ የምታወራው? ሮሚ የልጅ ልጅ አይታ ከኔ እኮ ደግሞ ጨራሽ የምን አባኔ ልጅ እንትና እኮ ያባለተችው ሮሚ ጃፒማ ታላቅሽ ነው ውዴ፣ እሱ ታላቅሽ ነው። ጃፒ ኮፍያን አውጣ እስኪ ኮፍያን አውጣ። እድሜያችንማ እኩል ነው። የእኔ እናንተ ጭሯል። እድሜ እኮ ጸጋ ነው። ግን እኔ ፊታችሁ የተጨማደ አሁን ለምሳሌ እኔ ከሳራ ጋር ኩያ ነሽ ብዬ በፍጹም አላስብም። ግን እንትናችሁ መነጽር አደራረጋችሁ ምናምን ነው ትንሽ መሳሰላችሁ እንጂ እቺ የትልቅ ቅሌታም ሮሚ እንኳን በዚህ ዕድሜዋ አትሪክ ሰርታ ትዳሯን ይዛ እየኖረች ነው። እቺ ምን ሆና ነው የምትቁላለው ሚዲያ ላይ? አንተ ጃፒ ግን ምን አስበህ ነው ከሮሚ ጋር ትላለህ እንዴ? አታፍርም ትንሽ? የሮሚ ማዘር ነው የምትሆነው። እሺ ሴትዮዋ አሮጊት፣ እሷ ሀብት ይዘዋት ነው እንጂ እና ሮሚ ደህና ነች እያልሽ ነው? አልኩም ሮሚ ሀብታም ናት፣ ግን ያቺ ሀብታም ነኝ ስለምትል ሀብታም ባለፎቅ አይደለሁም እኔ። ኦፍኮርስ ሳራ ሀብታም ናት፣ ግን 4 መንግስት ቅርጥፍ አድርጋ በልታለች የሚባል ወሬ ደርሶኛል። 4 መንግስት ሲሆን ማማን ነው እንዴ? ሮሚ የሰሚ አዲስ አበባ ስትቆረቆር ያኔ በቾክ ሲሰመር እኮ ቾክ አቀብላለች ለእንትኖቹ አቡ ሰላትዬ እና ሮሚ ይህንን ነገር በግልጽ እድሜ ጸጋ ነው። እርግጠኛ ነኝ በእድሜዋ የምታፍር አይመስለኝም። ቢኮዝ እድሜ ፊት ላይ ነው የሚታየው። ልደብቅ ያንግ ብታረግ ሚኒስከርት ዞረ ብትሽከረከር ሆድን ብታስመጥጥ ቀጭን ብትሆን እድሜ መደበቅ አይቻልም። ፊትን ብታስወጥረው ባታስወጥረው እድሜ ወዴትም አይሄድም። ይሄ ስለ እድሜዋ ተውና እኔ ያናደደኝ ሄለን ጋ ደውላ ኦልሬዲ እኮ 2,000 አስቅማታለች። ሰምተሃል አይደል? ሪሲቱ አለኝ እኮ አለች። ራሷን ጨምሪ እኮ ነው ጸቡ 2,000 ሰታት አስማማቸውና ማን የሚባል ልጅ 2,000 ላኩላት አለች። ጃዋር 2,000 ላኩላትና ከዛ በቃ ማስፈራሪያ እንትኔን በሱ ጃዋርን ትልክና እንትኔ ሙትምላልኝ ይሄ የፈረደበት ምን ሙሉልኝ ነው የሚሉት ጊፍት ጋለሪ ጋላሬን ትምላልኝ ብላ ታስልክብኛለች። እኔ ለጉቺ ከሰጠው ወዲህ የገዛልኝም ሰው ነው። እንዴት እንደሚገዛም አላቅም። ያ የገዛልኝ ሰው ይግዛልሽና ነይና ሙይልኝ ማለት ጀመረች አለች። እሱንም ኢግኖር ሳረግ ከዛ የጌም ቀጠሮ እንዳላት ላከችልኝ። የጌም ቀጠሮ እንዳልሸነፍ እንድታረጊኝ ከተሸነፍኩ አሰጣሻለሁ አለቻት። አይ ከዚህ በኋላስ አልችልም። እንደገና ገንዘብ ተሰጥቷት እንደገና 10 አንበሳ አለኝ አለች። ቮይስ ሪከርድ አለኝ፣ ያስፈራራችኝ አለኝ፣ ብር የላኩበትም ሪሲት አለ ራሴ ጋር አለች። ቮይስ የላከችውን አንዳንዱ እንዲልት አድርገዋለች ትናንትና አለች። እሷ የላከችውን እና ገንዘብ የሰጠኋት ሪሲት አለኝ እጄ ላይ አለችኝ ሳራ። የላኩት እኔ ወሬውን ስላልሰማው እንዲያልሽ ይሄን ሁሉ ለምን አወራሽ አላልኩም። እኔ ይሄ ሁሉ ማዕትም እንዳለ አላወቅኩም ሳወራት። ግን ምንድነው አሁን ታዲያ አሁን በምን ተጋይታችሁ ነው? በፊት እንዴት ዝም አለች አሁን እንዴት አወጣች ስል ገንዘብ ሰጥቻት ነው። ገንዘብ ትስጠኛለች በሷ ሀገር በምትኖርበት ሀገር 2,000
አንበሳ ብሰጥሽ ምንም አያደርግልሽም ካሹ ቢሰጥሽ ይሻላል ተብሎ በ10,000 ተስማምታ በ2,000 እንትን ኢሮ ተስማምታ ተላከላት። አሁን 2,000 ዩሮ ተላከላት። አዎ ሪሲት አለኝ አለች የላኩበት። እሺ ለምን መታዚ ለምን አትናገርም ከህዝብ ፊት ታዲያ? እሱን አላውቅም። አናግሪያት ማውራት ከፈለገች ሪሲቱንም ጥሪያት። አሁን እኛም እኮ ጥያቄያችን ምን መሰለሽ፣ ገንዘብ እየከፈለች ህዝብ እያስጨረሰች ነው። አሁን ለነ ጆከርም ሰጥታለች እየተባለ ነው። በስጋ ቤቱ ሁሉም ከፍለው ባይዞ እሷ ናት። አንዴ ቡላላ በስጋ ቤቱም ጉዳይ ሮማን፣ ይቅርታ ሮማን አልኩኝ ሮሚ፣ በስጋ ቤቱም ጉዳይ እነ ጆከር 20,000 ብር ተደራድረዋል ሲባል ሰምቻ። ከማን ጋር? ሰላም ዲኮር ከምትባለው። ይሄ ፍቄ ስጋ፣ ይሄ የቀልድ ጉዳይ አይደለም፣ የእውነት ነው። ይሄ የሰው ልጅ ህይወት ነው። ገባሽ? ሰውን የማይረባ ነገር እየሰበሰቡ እያበሉ ትርኪ ምርኪ ነገር። ምስኪን አረብ ሀገር ያለ የቤት ሰራተኛ ደግሞ የሚያውቀው ጉዳይ የለም። ሌላውም ቢሆን ውጭ የሚሰራውም ይህንኑ ስጋ እየበላ ነው የኖረው። ገባሽ? ይህ አጀንዳ መጥቶ ልክ እንዳይናፈስ እነ ጆከር ሰብስበው አድበስብሰው እዛ ጋ ራሱን አጸዳ በሚል ፍቃዱ የሚባለው ወጥቷል። ሳቢ ተቀብለው ማለት ነው። አንዲት ልጅም ደግሞ እዛው የምሬን ነው የምልሽ፣ እኔ ዱባይ ነበርኩ፣ ዛሬ ነው የመጣሁት ወደ አገሬ ማለት ነው። አንዲት ልጅ የምትሰራበት ቤት ድረስ ሄደው ኢዩኤል የሚባለውና ጆከር አስፈራርተዋታል። በመረጃ ነው የማመጣው። እንደዚህ አይነት ነገር ትክክል አይደለም፣ ጥሩ አይደለም፣ ለህዝብም አይጠቅምም። ሰራተኛ ነች ልጅቷ። ከሆነ ሰው ጋር ታይተሻል፣ ከዚህ በኋላ ከዚህ ሰው ጋር ብትታይ እንገልሻለን፣ እናጠፋሻለን እያሉ ማለት ነው። የእውነቴን ነው የምልሽ። በጣም የሚገርም ነው። ስለዚህ ይሄ ነገር የሚቆመው ዝም ብሎ እየተደበሰበሰ በውስጥ ገንዘብ እየተሰጣጡ ሳይሆን ሴትዮዋ ሀቅ አለኝ ካለች ይቺ ቆዳ ሴትዮ መታ ታስረዳ። ከዛኛም ዝም እንላለን። ታስረዳ። ሰላም የምትባለው እኮ ጃፒ በውስጥ እኮ 20,000 ጠይቋት ያን 20,000 ማምጣት እችላለሁ። ቀርባ መናገር ከፈለገች አናግራታለሁ። ሳራ የከፈለችበት ገንዘብ አላት። ቴክስ ሪከርድም የማን ነው የሄለን ሪከርዶች እንዳላት ተናግራለች እኮ። ካላት ትምጣ ታዲያ። ለምንድን ነው ተደብቃ? ደውይላት በዛኛው ስልክ። ሳሪም ተባባሪ ናት። ጃፒ ሳሪም ተባባሪ ናት። የነ ጆከር ተባባሪ ሮሚ፣ አንቺ በምን አግኝተሻት ነው? በስልኳ ተባባሪ ናት። እሷም ብር ሁሉም ያልፈው በእሷ በኩል ነው፣ የሚከፈለውም በሳሪ በኩል ነው። እነ ፍቄ ስጋ ቤት ሰላም እነ ጆከርም እናጋለጣለን ቪዲዮና ፎቶ አለን ሲባል ብር ያደራደሩት እነሱ ናቸው። $20,000 ክፈይ። አንዳንድ ደግሞ በመካከላቸው አንቶኒ የሚባለው አንቶኒ አብረው ሳቢ የተቀባበሉት ማለት ነው። አረ ሺሻ ቤቱንም እናውቃለን። እዛ እያጨሱ እየቃሙ ነው የተደራደሩት ሁላ እኮ። ስለዚህ አሁን የምትሰጥ ከሆነ ሀሳቧን ትስጥ፣ ትምጣ። ታፕታፕ እስቲ አድርጉ እዚህ ጋር ኮፒ ሊንክ። ግን እንዴት ነው ጃፒ አንተ አሁን ህዝብክ የሞተ በሬ የሞተ ጊደር ምን ነበረ ግመል እየበላብህ በብር ትደራደራለህ? ኧረ እኔ ግደለኝ ለብር ገንዘብ ለምን እዛ አፈር አባቱ አይበላም እንዴ? ይሄ ልክ አይደለም። እኔ በጣም ነው ያዘንኩት። ልቤን የማይጠቅም ነገር ህዝቡ ጋር መሰማት ያለበት መሰማት የሌለበት የሚባል ነገር አለ። ዱባይ ላይ ምግብ ቤት እየገባችሁ የምትበሉ ሰዎች ጉዳችሁን ስሙ። እኔ እንደዚህ እንዳለ ከምሬ በቴሌግራም አንድ አካውንት ከፍቼ ቴሌግራም ላይ እለቅላችኋለሁ። እያንዳንድሽ ታያለሽ። አይደለም ዱባይ ላይ እቤትሽ ስጋ መብላት ነው የሚያስጠላሽ። እንዴት ቴሌግራም አካውንት ከፍትና ማጅቦ እንትን ጃፒ እንከፍትና ቪዲዮዎቹን እንዳለ ሲታረዱ የነበረው ጊደሯ ስትወጣ ገመል ሲያርዱ እንዴት እንደሚጭኑ እንዴት ፍቄ ቁርጥ ቤት እንደሚሄድ ያን መረጃ ደግሞ ጆከር አግኝቶ ይህን መረጃ ለቅባቸው ብሎ በብር ተደራድሮ ህዝቡ ግን እንዲበላ እንዳደረገ ፍቄን ቤቱ አስገብቶ ፕሮፓጋንዳ ሰርቶ ፍቄን ነፃ አስመስሎ እንዳወጣው ብር ተከፍሎት ማለት ነው። ይህ ሁሉ ህዝብ እየበላ ብሩ ቢቀር አይሻል? ማን ነበር ስሙ? ሰይፈ ነው ስልጤው ማን ነበር? አሁን በቅርብ ሚስቱ የወለደችው የትኛው ነው? ከሊፋ ሳይሆን ያኛው ዱባይ ያለው ሻርጃ ሰይፈ ነው። ማን ነበር ስሙ? ጠፋኝ። መኪና ውስጥ የሚያድረው
ሰይፈ ነው ማደበርቱ ወዳድ እሱ ልጁን የሚያበላውን አቶ ነው ተቸግሮ አቶ ግን ጥያቄ ልጠይቅ። ለምንድን ነው ነገሮችን ሁላ ጆከር ላይ መጠንጠም የፈለከው? ሌሎቹ ወንጀለኛ ተጠያቂዎች ለምን እሱ የአማራ ህዝብን ታጋይ አይደለኛ ወክለነዋል። ሌላ ሰው ወርቁን ተናገረ ሲባል ወጥቶ እንደሚሳደበው እች ሴትዮ ተናግራ የለ ወዲያው አውቶማቲክ መልስ መስጠት አለበት። ይስደብልን እንዴ እኮ ገና ትናንት ነው የተናገረችው። እናንተ የምታውቁ ከሆነ እናንተ ለምን አልተናገራችሁ? መጠበቅ የለብንማ 24 ሰዓት መሙላት የለበትም። አጸፋ ወዲያው ነው መመለስ ያለበት። ጆከር የት ነው ያለው? ጃፒ የት አለ? አዛው ከነሱ ጋር አብሮ ነው የሚርመጠመጠው ዱባይ። ጆከር እኮ ማለት ነው ሮሚ ዝም ባይ ሮሚ ልጅ አንተ የታወቅ ሄለን ናት ይሄን ነገር ያወጣችሁ እንጂ እናንተ ታወቃችሁ ለምን አልተናገራችሁ? እኛ ነን እንደ ሰጠናት ለሷ ትቀልጃለሽ እንዴ? ማን ሰጥቷት? መረጃውን የሰጠነው እኛ ነን፣ ሌላ ሰው አይደለም። ሳታቂ መሀላት እኔ አሁን ግራ የገባኝ ከአንቺ ጋር ነው የምግባባው። እቺ ሴትዮ ምንም የምታውቀው ጉዳይ የላትም። እባክህ ዝቅ ብታረጋል። ዝም በይ ሊያየ አሁን እኛ ጸባ አንፈልግም። ዝም ብለሽ የስጋውን መረጃ እናንተ ናችሁ የሰጣችኋት። የስጋው ጠቅላላ ታዲያ እኔ ነኝ እኮ ሂጅ ያመጣሁት ከዱባይ። ሳራም ተናግራለች ስለ ፍቄ ስጋ ቤት ብላ አይደል እንዴ? አዎ ግን መጀመሪያ እንዳይረዝም ጉዳዩ እንዳይስፋፋ አፈኑት በሳቢ ማለት ነው። እሺ ስለዚህ ይህንን ሳቢ ተቀብለው ደግሞ ለራሳቸው ጥቅም ሲሉ መጠጥ ደግሞ ቢጠቀሙበት አሪፍ ነው። ጭፈራ ቤት ገብተው መጠጥ ሲጠጡበት ነው እያጠፉት ያሉት ማለት ነው። የሆነ ጊዜ ሳምንቱን ሙሉ ጆከር አልጠፋም ከቲክቶክ ብሩ ተከፍሎት የጨፈረበት ምናምን የተዝናናበት እኮ ነው። አሪፍ መላ ገባለት ጠፋ። የዛ ሰዓት ነው ሁሉ ነገር እኛ ጋር የደረሰው። ከዛ ጃፒ እኔ ሆነን አየነው መረጃውን ለሄለን ላክን። ሄለን ደግሞ ህዝቤን ከዚህ ልክ በላይ የሞተ በሬ እንዲበላ ጊደር እንዲበላ አላደርግም ብላ አወጣች። ከሳራ ጋር የተጣላችበት የግል ጸብ ሊኖራት ይችላል። ሄለን አትናገር ስሜ እንዳታነሺ በሚል ነው የተነጋገሩት። ድጋሚ 10 አንበሳ ሪጅስትራት አልችልም። በየጊዜው ገና ከሰጠቻት 2 ወር አይሆንም ድጋሚ አንበሳ አለቻት። ብር የላከችላት የተላከበት ኤቭሪቲንግ ሪሲት አላት። ሳራ ብር ታምጣ ማስረጃ ካላት ቆይ ቡላላ ማስረጃ ካላት ታምጣ። የታለች? ጥሪያት። እቀበላታለሁ። መቀበል ሳይሆን መታ ትናገር ባንደበቷ። ደውይላት። ታምጣ ኮፒ ልንካሩ ባይዘዌ የሚላኩ ገንዘቦች ሁሉ ህጋዊ እንዲሆኑ በእነሱ በኩል አይደለም የሚገባው፣ በሳሪ በኩል የሚገባው። ሳሪ ነው ለጆከርም ለየትኛውም ሰው የምታከፋፍረው። ይሄ ሁሉ መረጃ አለ። ምክንያቱም እነሱ አካውንታቸው ስማቸው እንዲታወቅ ስለማይፈልጉ፣ ሳሪ ደግሞ ህጋዊ ስለሚሰራ በሳሪ በኩል ገባ ነው የሚሄደው። ሳሪ ደግሞ የጠራቻቸው ነው ብሩን የምትሰጣቸው እዛው ምግብ ቤት። ይህን ደግሞ እናውቃለን። ጆከርም ሆነ እኮ ማይናገራት ወርቁን ስትናገር ማይናገራት ብር ብዙ ብር ስለበላ ተያይዘው ነው። ለምን አጸፋ መልስ አልሰጣትም? እንዴት አልተናገራትም? መናገር አለበት ወይ ተደራድሮ ትንሽ ሊሄድብሽም ብሎ ምናምን እሺ ምናምን ተባብሎም ቢሆን ይምጣና ይሄድባት ትንሽ ገባ እንዴ? ወርቁ አይተነኮ ሲነካ እኮ ማለት ነው ጆከር የመጀመሪያ ልጁ ነው የሚመስለው እኮ ዘሎ ነው። አማራ የወከል ነው ተሳዳቢያችን ነው መጥቶ ይስደብ። ግን አንተ ምን አገባ? አንተ እኮ የጆከር ጠላት ነው። አፍን ከፍተህ ማውራትም አትችልም። በመሰረቱ ቡላላ እንደዚህ የሚባል ነገር የለም። እሺ ወንድ ወረኛ አለ። ሲባደል መቆም ስላለብኝ ነው መቆም። ነው ለህዝብ አይደለም። አንተ የሱ ጠላት ነው። አንቺ የግመሉን ስጋ ስላልበላሽ የሞተውን በሬ ስላልበላሽ ነው እንደዚህ እንደዚህ አትይም። ጸብናቸው እንደ ከቡላላ ጋር ጆከር ኧረ አይደለንም። ሮሚ ደውዬ እረፍ ይሄን ነገር ተው ብዬዋለሁ። እንደወንድም አልነገርኩም። አብረው ነው ተያይዘው የሚመጡት። እኔ ሲጣሉ አላየሁም። ደውዬ ተው ስለው ጆከርና አታስታውስም? ኧረ እኔ በጣም ነው የማስታውሰው እንጂ በጣም ጓደኛሞች ናቸው። በግሩፕ ያወራሉ ደግሞ በውስጥ። ተው ይሄ ነገር ህዝብን እየበደለ ነው። አብዛኞቹ ታይፎይድ ተቅማጥ ምናምን ይዟቸዋል። ህዝቡ እያለቀ ነው። ፍቄ ቤት የገቡ እንዳለ አማራ ብቻ ነው የበላው ቡላላ። አማራ ብቻ ነው የበላው። አብዛኛው ታዲያ ፕሮሞሽን የሚሰራው በአማራ ስለሆነ አማሮች ደግሞ የአማራ ቤት ነው እናሳድገው ብሎ ይሄዳሉ። ለእነሱ ግን የሞተ ነገር ያለው። እቺ ሰላም ዲኮር የምትባለው አሁን አማራ ነች። ገባሽ? ስልኩ ቁጥሯ ሁሉ አለ እዚህ ጋር እንለጥፈዋለን። ህዝቡ እየደወለ መውቀስ አለበት። ትክክል ሮሚ ኮሜንት አንብቢ። ጸበኛ ናቸው እያሉሽ ነው። ሊያነካኩ ነው ቡላላ። እችን ሴትዮ ለምን አታስወጪልንም? ሮሚ እኔ ከአንቺ ጋር ነው እኮ የምናወራው። ጤነኛ ነሽ? በቃ በኋላ ነው። እሺ እናቱ አይዞሽ በቃ ውረጅ ልልዬ።
እኔ ማህበር ውስጥ ስላለው ሮሚ አንደኛ ወይ ዱባዮች ወይ ዱባይ ሮሚ ይሄን ገመድ የበሉ እንዳለ ማለት ነው። በእጃቸው አለን በእግራቸው ጭምር ታፕታፕ የሚያደርጉታል ሲገቡ። ስሚ የሆነ አሁን ሀቢባ ቤት በብዛት ከዱባይ ያሉት እኮ ሴቶች ናቸው። ጣጣጣጣ ያደርጋሉ። ምንድን ነው ላለው የታፕታፕ ፍጥነት ታፕታፕ ካልሻቸው ጣጣጣጣ ለምን ይሄ እንትናቸው ይሄ ጮማ የግመል የውሻ ስጋ ምናምን ስለሚበሉ ስገባ የታለ 17 ገና ነው ታፕታፕ ያደረጉት። ስጋ ነው የሚበሉት። ሮሚ የእኛ ናቸው አንቺ ጋር የኛ ስጋ የሚበሉ ነው ያሉት። ያኛውን ስጋ የሚበሉት የት ነው የሚገኙት? ሀቢባ ቤት 1 ሚሊዮን ታፕታፕ በደቂቃ። ለካ ይህንን የአህያ ስጋ እየነፋችሁ ነው። ኦርጋኒክ ስለሆነ የሚበሉት ገባሽ? ረጋ ብሎ ነው ታፕ ነው የሚያደርጉት ቀስ እያለ 6 እና 7 ስልክ ይዘው እኮ ነው እነዛ ታፕታፕ የሚያደርጉት በእግር በእጅ ጆከር ሲገባ ላየሽው እንዴ? አማራ ተነስ ተሰብሰብ ታፕታፕ አድርግ ሲላቸው እኔ እኮ አይደለም እሱ ብቻ አይደለም። ጆከር ሲሳደብ አቤቱ ቀት ይሉታል። ደስ ብሏቸው ፒኤችዲ ያለው ይመስል ስጋው እኮ ነው። ወይ ጃፒ አንተ አላገኘውም? ሄደ ጓደኛ አይደል እንዴ? እግዚአብሔርን ያኛው አሁን በቅርብ ሚስቱ የወለደችው አንድ አለ ሰይፈ ነው ማነው? አንተ ስሙ ጠፋኝ። እሱን ስልጥ ይሆን ማለት ነው ጻፈልኝ። ከባሽ ሲጽፍልኝ ኦኬ ሎኬሽን ላከኔ ልምጣ። ምክንያቱም እነዚህ ፀሐይ የመታቸው ሙከይፍ ያደነዘዛቸው ናቸው። ሆቴል ውስጥ አያስገቧቸው። እኔ ሆቴል ነው ያለሁት። አያስገቧቸውም። ገባ አንተ ብታገኘው ኖሮ አካውንትን ይበላው ነበር እኮ። ኧረ ምናምን ስማ ግን እኔ ሎኬሽን ላክ ልምጣ ምናምን አልኳቸው። አላኩም። በምን ላገኛ? ይፈራሉ። አሁን እኮ ይፈራሉ። አካሄድም ጥሩ አልነበረም ሮሚ። ለጸብ ነው የሄድኩት። ወይኔ ተሙዬ የኔ አባት እንኳን ደስ አለ። እናከብራለን፣ ገና እናከብራለን። ስለ ስጋ ሲወራ ተሙ መጣ። ያንተም ይጣራል ተሙ። አስገቢ ውስጥ ናግባ እስቲ ተሙዬ። የዱባዮቹን አጣርተን የሞተ በሬና ግመል ነው። ኮንግራ አርሰናል በልቷል። ኮንግራ የኔ አባት እንኳን ደስ አለ። ሞታ ያለው ሞታ የታባቱ ከብት ሲያድግ ያደገና ኳስ ሲጫወት ያደገ በምን አገናኘው? አረኛ ገበር መሆንኛ የኳስ እንትን አይደለም ተሙ የግመልና ምን አገባኝ እናንተ ጉራጌን ጣዩጣ ምናምን ስትል ነበር እንዴ? ባለፈው አንዴ አውራ ተሙ፣ አንዴ አውራ ጊዜ እንስጠው። እሺ ተሙ ኔትወርክ ምናምን የደከምን የሰጠችው ነው። እሺ አይሰማም። ድምፅ ይቆራረጣል። እኔ ጋ ብቻ ነው ወይስ እናንተ ጋር ነው? አሁን ተናገር ተሙ። ይሰማል። አሁን መጣል ሮሚሻ አይ አንቺ ስንት ዓመት የደከምሽበትን ዋንጫ ጃፒ ምቀኛ ነው። ዩናይትድ ስለሆነ የሊቨርፑል ዩናይትድ ደጋፊ ለኛ አይተኙልንም እንደምታውቂው። አንተ ቋጣሪ ትናንት አንዱ ምን እንደሆነ ታውቃለህ? ደውሎ የፒኤስጂ ማሊያ አለሽ አለኝ። ለምን ነው አልኩት። የማንቸስተር ማሊያ ገዝቶኛል ለውድድሩ ለብሰው አላለኝም። መርዝ ብላ ቢኖረኝም አቃጥለዋለሁ እንጂ አልሸጥልህም። እናንተ አታፉም። ለንደን ተቀምጣችሁ አረኛ ምን አገባን? አሁን ስለ ኳስ ሮሚ ስንት የሀገር ጉዳይ ይዘን የሰው ልጅ ወዱ ታሟል እያለን ስለ ኳስ ታወሪናለሽ? ኧረ ተይ ሮሚ። ማን አስወጣው? ኔትወርኩ ነው። ኔትወርክ ነው የላቸውም። ከአሜሪካ መኪና ስለሚነዱ ብዙም እንትን የላቸውም ኔትወርክ። እንደኛ ቁጭ ብሎ አያወሩም እኮ። አሜሪካን ኔትወርክ የለውም። ምን ሆኖ ነው? መኪና እየነዱ ነው የሚያወሩት። አሁን ይሄኔ በረሃ ላይ ነው ተሜ ምናምን። ዋይ እኮ ያስቸግራል ኔትወርክ። አላስቸገረህ?
እዛ በጣም ለዛ እኮ ነው ላይቭ ያልገባሁት። አንድ ቀን ብቻ ገባው ወዲያው አስወጣኝ። አዎ ያስቸግራል በጣም። እኔ ዱባይ ሄጄ ቅጥል ብዬ ነው የመጣሁት። የሆነ ነገር ጫን ይሉልሃል፣ ምን እንደሆነ ረስቼዋለሁ። እሱን ካልጫንክ አያሶራ፣ የሆቴል ዋይፋይ አያሶራ። እኔ ዋይፋይ የማይሰራ ሀገር ለመጀመሪያ ጊዜ ዱባይ ሀብታም ይባላል። እንትን ዝግ ነው፣ ዋትሳፕ ዝግ ነው፣ ምናምን እንደዚህ እንትን ዝግ ነው። ቪፒኤን መጫን አለብሽ። ቪፒኤን ከጫንክ ነው የሚሰራው። እኛ ጋር ቴክኖሎጂ አላ ጭነን ነው፣ ከዚህ ጭነን ነው ከጀርመን ቪፒኤን፣ የሀገር ቪፒኤን። ኦኬ ታዲያ ቀድመን የደረስንባቸው። ወይና እናንተ ስጋውን አላነካኩማ። አሁን ሳይ ስጋ የሚባል አልበላሁም፣ ጾመኛ ነኝ ብዬ አልበላም። ስጋ የሚባል ዱባይ ይህን እየሰማሁ እንዴት ነው የምበለው? ወይናና ወይ ጉድ! እና አሁን ይቺን ሴትዮ ታመጫታለሽ ወይ ሳታመጫትም? ቆይ ስልኳ አይሰራም፣ ስደውል አያነሱትም። እትዬ ሳራ አያነሱም። ሲደውሉ ደግመሽ ደውይላቸው። እውነት የአማራ ህዝብ እንግዲህ አስብ፣ የበላኸውን እዛ በዱባይ ላይ ጨርሰዋቸዋል ህዝቡን። ለዛ ነው አሙ ሆዳቸውን ነፏቸው እንጂ በእናት እንትና ሄዶ ነበረ። መኮንን ሄዶ እኮ ሲበላ ነበር እንደ ጉድ። እሱ ታዲያ ከኋላ ይባስ አብጦ መጣ አይደል እንዴ? ከኋላ ከሴት አብጦ መጣ። ወይቱንም አብልተውት እንዳየውን በእናት ጉቺን አላየሻትም? እንዲ ሆዷ ክምር ብሎ እንደዚህ የሞተ ነገር ስለሚበሉ እኮ ነው። እናንተ ዝርያ አስወጫቸው የምትለ አይንሽ ተጎልጉሎ ይውጣ እኮ። እነዚህ እኮ አንድ ላይ አባልነን አታውቁም? አባልነን አንድ ግሩፕ ነው። ጃፒ ቡላላ ማነው ጅቦ አሁን ነጯን ልናስገባት እየተነጋገረ ከጸደቀ ይጸድቃል። እንዳሰብታችኋለን ጠቅላላ። አለበለዛ የባላችሁን ሬሳ እንደሳ አስቃጥለን እሷ ቤት ነው የምናስቀምጠው። ትክክል ሮሚ። እንደሰማሁት መረጃ ከሆነ ደግሞ ማለት ነው ሮሚዬ፣ ከዛ ከሞቱት በሬዎችና ግመሎች ውስጥ በልተው ጤነኛ የተስማማት ጉቺ ናት አሉ። እንዴት እንደተስማማት አላውቅም። ይባስ አማረባት አሉ። ምንድን ነው የሚያምርባት? አንተ ፈረስ መስላ። ሜካፕ እኮ እንትኑ እኮ ፊልተሩ። ኦኬ ፊልተሩ ነው። አንተ እዚህ ሚዲያ ላይ ሮሚ ብቻ ነው አንድ ቀን ያለ ፊልተር የገባችው። ማንም ገብቶ ጉቺንም አብልተዋታል። ዋና ቆራጭ አልነበረች እንዴ? እሷ እንዴ ቆራጭ እኮ ነበረች። ጋውኑን ለብሳ ትቆርጥ ነበር። ታዲያ ጆከር ትኩስ የገባ ብሎ እንትን ይላታል። እዛው ርድ ያለ የኔ እናት ሊህን እኮ ጣን ታጠሰዋለች። አይኗ ብር 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 ይላል እኮ ጉቺ። ሳሪን እራሱ አታያትም እንዴ? ሳሪ ዳጣ። እኔ ምስኪን እሷ እናቴ ነው የምትመስለኝ። ሳሪ ግን ያው በቃ አጋጣሚ ገባችበት። ደወለች አንሺ። ባሏንም አበላችሁ አይደል? ሳሪ ዳጣ። ሳሪ ባሏን በልቶ ይንቀዠቀዣል። ወጤ ጣደ ነው የሚመስለው። የሆነ ጊዜ ላይቭ ላይ የሳሪን ቀሚስ አድርጎ አየሁት። አሁን ስልክ ደውላለች። ስፒከር አድርጊው እንስማት። ሚጣ ራሱ አለችበት አባል ይኸው መታለች። ምንድነው የምትይው ሚጣ? ጃፒ ውሸት ነው በለኝ። ዱባይ ሄዷል አለኝ ጅቦ። አሁን ልደውልልህ ብዬ ላይቭ ላይ ስላየሁህ ነው የመጣሁት። ዱባይ ነበርኩና የአዳሜ የወንድ ሸርሙጣ ሁላ ና ብዬ ስንት ማስታወቂያ ሰርቼ ቪዲዮ ከፍቻ ሳይቻቸው ያለሁበትን። መቼ ሄድክ? ባለፈው ሳምንት። ኮሚቴው ብቻ ነበረ የሚያቆም። እኔ ግን ቆይ ምን ቤት ነኝ ግን አይኔን ግንባር ያድርገው ብዬ እየማልኩ የምከራከረው እሱማ አይነካከው። ዛሬ ጠዋት ነው የገባሁት እዚህ። እስኪ መቤት ይበል የሆነ መረጃ አለ። ወርቅ ገዝተህልኝ የምትመጣው ምን ልታረግ ሄድክ? ግን ያረግልሻል የዛ ወርቅ። አሁን እኛ የተጠየቅሽው በስጋው ጉዳይ $20,000 ብለው ተደራድረዋል ዘመዶችሽ። ኦኬ እሱን ተይውና ወርቁ አይተ ነው ሲሰደብ በዚች ሴትዮ በዚህ ቅማላም ሴትዮ እንዴት ጆከር አውቶማቲክ መልስ ምት አልሰጠም? ለሁሉም ይሰጥ ነበር። ጆከርን አላገኘሁትም። እኔ መናገር ያለብኝን ቤት ከፍቼ ስናገር ነበር። ጅቦም እኔ ቤት ነበረ። ለጠቅላላ ወጣት ሮሚ ሰማሽ አይደለ? ግን አልዘገየም። ሮሚ ለንደን እኮ ነው ያለሁት። ኧረ እባክሽ ማርያምን
ምን አርሰናል ደጋፊ ነሽ እንዴ? እንዴ ያ እሁድ እንገናኛለን እዛው ሲቀወጥ ቅዳሜ ሲቀወጥ ያ ቅዳሜ እዛ ኢምሬት አርሰናልን ብላ ሳይሆን ባሏን ብላ ነው ሄደች። ስቴዲየሙ ከመጣሽ ደውይልኝ። 10 ደቂቃ ነው ከኔ ቤት። እቤትሽን አሳይተውኛል። የት እንደነበር ከባርች ጋር ነበርኩኝ። የሮማን ቤት ነው አሉ። ጠዋት ነበረ ከኔ ጋር መቼ ከትላንት ወዲያ አብረን ነበር እኔና ባርች። ኦኬ አዎ የዛ ሰፈር ኮንሽ እንትን ይልሻል። እዛ ሰፈር ነኝ እንገናኛለን። የኔ ቆንጆ እንኳን ሮሚዬ እርድና ጃፒ ናስቲ ትኬት እንችልሃለን ለዝግጅቱ ያ ና ትኬት በኛ። ኧረ እኔ ምን አገባኝ ደግሞ እኔ እሰጥሻለሁ ሚጣሺ እንዳገኝ። እሺ ሮሚዬ እስከ ስንት ጊዜ ነው ያለሽው? ከዚህ በኋላ 2 ሳምንት በ30 ነው የምመለሰው። በ30 አዲሱ ሲገባ የዘንድሮ የሚቀጥለውን እንትኑን አዶና የለበሰውን እሱን እሰጥሻለሁ እንዳትገዢ። እሺ ሮሚዬ እሺ የኔ እናት። ጃፒ ምን ላምጣልህ ከኢንግላንድ? የጉራጌ ክትፎ ሰርተሽ ጥሪያት። ነገሩ ክትፎ ስጋው ምን ይታመናል? ጉራጌ ስማ ጃፒ ምን ላምጣልህ ከኢንግላንድ? እስካሁን ወደ ወሬው ተመለስ። ስማ እንትን ሰሙዬ እኔ ፍቅር እንዴት እንትን የምንድን ነው $20? እኔ እኮ በማያገባኝ እኔ 1 ብር አላገኝ። እስኪ ምንድን ነው $20? እኮ ዛሬ በስጋው ጉዳይ መጥቶ ባለፈው የሚባል አንቺ ራሱ ደርሶሽ ነው ወደ ለንደን ልትዝናና ሄዳበታለች። ብሩ አቦልዶም ፈስ ቅዱስም አሁን ነግረሽን አውቄሽ ነው። አሁን የምን ብር ነው? ብሩን ንገጃፒ እንዴት አልነገርከኝ? አንተ ግን የምትገርም ነህ። እኔ ምን አገባኝ? እናንተ እርሰው እርስ በርስ የምትስማሙት ነገር አለ። እኔ እኮ ከውጭ ነኝ። $20 እኮ የጠየቀው እኮ እሱ አይደለም የሚጣ ይሄ ፒኤችዲ ያለው አይደለ? እውቀት ያለው ተከራካሪ እውቀት ያለው የአማራ ተሳዳቢው ዝግ እረፍ ጃፒ እረፍ ወንድም ነው። ወኪል ተሳዳቢያችን ወንድም ነው። ተው ጃፒ። ደግሞ እቺ ሳራን አላበሻ የምትባለውን የአባቴ ዘመድ ነች አልናገርም ብሎ ተማምሎ ነው አሉ ሳቤ የበለው። ተው ጃፒ ተው። አሁን እንደው ከቡላላ ጎነ እሱን ትናገራለህ። አይደለም መናገር እኮ አይደለም። ቡላላ ምን አረገ? ቡላላ ምን አረገ? የራሱን ማህበረሰብ የራሱን የሀገሩን ሰው አማራ ነኝ ብሎ የሚያወራለትን ሰው የሞተ ስጋ እያበሉ ገንዘብ ተቀብሎ ላሻለ ምንድነው ለኔ ወንድም የሚሆነው? ህዝብ ለምን የሞተ ነገር ይባላል? ታዲያ ብር ምንድን ወሬውን እኮ ያለሽ አንቺ ራሱ ሚጥሚጣ እንዴት እንደዛ ትያለሽ? የከተማ ልጅ እኮ እንዲህ ጭካኔ ምናምን የለበትም። እናብላላለን እኛ። ማን ነው ነጋዴው? ይኸው ጉራጌ ነው አሉ ፍቄ የሚባለው ነው እሱ ነው የሚልከው። የት ነው የሚኖረው? ባለፈው እዛ እናንተ አንቺ ራሱ አልነበርሽ እንዴ ስጋውን ሲያጣራ ራሱን ነፃ ሲያወጣ? ኧረ ማርያምን ጆይን ብዬ ወይ ስራ እንትን እያልኩኝ ይሆናል። አብረሽ ነበርሽ ራስሽ ነፃ አውጥተሽ እንዴ? ሳቢ ማደርሷታል። ዝም ብላ ነው የምታፏግረን እንጂ ጃፒ እረፍ አባቴ። ሰማችም የሚታኛ እኔ አሁን በጣም ሆዴን የቆረጠውን ወሬ ልጠይቅ። ዱባይ ምን አሳስቦ በዚህ ሰዓት ዱባይ ልክ አንተ? ዱባይ የሄድኩትማ ያላቸውን የነዚህን መሰሪዎች ጉዳቸውን ለማውጣት ነው። ያለኝን መረጃ የሰብስቤ መጥቻለሁ። እና መቼ ነው መረጃው የሚወጣው? ባርችን አትጠይቂውም እንዴ? ደውዬለን ነበር እኮ በቪዲዮ። ማርያምን በል እስኪ። እኔ አላወኩም። ጠይቂው፣ ባርችን ጠይቂው። በቃ ይነግርሻል። እኔ እዚህ ጋር ለምን ላብራራ? ሮሚ ደስ አላት። አንቺ ይገባልሻል አሏት መሰለ እሷ። እኔ ምን እንደተረዳው ታውቃለህ ጃፒ? የሆነ ሳቢ ያለውን ሰው ወጥራችሁ ሂዱበት፣ ሳቢ ይወርዳሉ አሉ። በአንበሳ ነው የሚሰጣጡት አሉ። እኛ ምን አገባን? እኔ ከእንደዚህ አይነት ነገር የጸዳው ነኝ። ገባሽ እንዴ? ተው እንጂ እንዴ! አልፈልግም። ጃፒ ተው እንጂ። በእኔ ለሚጣ ስጧት በል። በእኔ ስም ወርቋይ ተሷን እዛ እያሰደባችሁት አሁን ለደሃ አባት የሆነውን አያችሁ። እዚህ ግን ተው ጃፒ አታስጮኝ። ተው አለቅላቂዎች። አሁን ጆከር ለምንድን ነው ይችን ሳራ ላበሻን ቆዳ የመሰለች የበግ ቆዳ የመሰለች ሴትዮ ለምንድን ነው ያልሰደባትሽ?
አንድ ብር ሰጥቷል። ሁለተኛ የአባቱ ዘመር ነች የአድዋ ልጅ ነኝ ብሏል። የአድዋ ልጅ ነኝ እያለ ተው ጃፒ ተው። ማንን ለማስደሰት ነው ወንድምህን? ተው አባቱ እቺን ተናገርክ ጉቺን ተናገርክ ብሎ እኔን የሰደበኝ በሌላ ነው የሰደበኝ። እንዴት እንደማስለቅሳቸው አንተ እና እሱ ሁሌ አይደል እንደምትሰዳደቡት? ምን ማክረር ማካበል ለምንድን ነው? አሁን እኮ የያዝነውን አጀንዳ እኮ አንቺ መሀል ገብተሽ እያጠፋሽብን። ምንድን ነው አጀንዳችሁ? እሺ ህዝቡን እያደረግን ነው የሞተ ስጋ እንዳይበላ። ዱባይ ያሉት እህት ወንድሞቻችን የአበሻ ቤት እያሉ የሚበሉት ስጋ ጠቅላላ የግመል እንጀራው ራሱ የበሰበሰ የጀሶ ምናምን እያሸገች ይቺ ሳራ ለአበሻ እያመጣች ይሄን ህዝቡ ቦርጭ በቦርጭ የጉቺ ቦርጭ አይተሽዋል? እዛ ቤት ውስጥ ገብታ የተራረፈውንም ምኑንም ትጠርጋለች። ክምር ብሎ እንደዚህ በቃ ማን ያንቀሳቅሰው እንዴ? እነ መሲ ብርጅስቶንን አይታቸዋል? አንገታቸው ላይ ሁሉ ቦርጭ አወጡ። የሚበሉት አበሻ ቤት ግመል እየመሰሉ መጥቷል። እኔ እኮ ልጅ ምን ይሻለኛል? የብሬ ለምልሽ እንትና ሙኒት እራሷ አላየሻትም እንዴ? ያን ሁሉ ሲጋራ እያጨሰች አትከሳም። ድልም ብላ ደፈር ብላ ጉቺ ነው የሞኖክሴ አር የመሰልሽ ያለቻት ማን ያላት? እትዬ ሄለን ነው የኛ አባል ነች። እትዬ ሄለን አባላችን ሄለን ሮሚ ወይ ጃፒ። እኔ ደግሞ ሐሙስ ነው አርብ ነው የሚመጣው እያልኩኝ ስደሰኩ አርብ ቅዳሜ እረፍት ነኝ። አሁን የሰማሽውን ነገር ሚጣ የሰማሽውን ነገር የለም ቤት የሰማሽው አይታሻል። እትዬ ሳራ አልሀበሻ የሚባሉት ያኔ በጣም ተናድጃለሁ። ቱማች ቅድም እኮ እኔ ቤት ከፍቼ ነበር ጃፒ ቤት ውስጥ ቤት ላይቭ ነበርኩኝ። እሺ አሁን እኚህ ሴትዮ የሰሩት በደል ላይ እኛ እንግዲህ ወኪል ተሳዳቢ አለን። ለምን እስካሁን አልተሳደበልንም? የእነ ዮዳብ ሲናገሩ ልጃቸው ይዘቀዘቅል የዚህ የት ሄደ? እኔ መቻ እኔ እኮ አላገኘሁትም። ምን ያውን ትላንት አልነበርኩም። ልጃቸውን ይዘግዝቅ ይስደብልን። ለምን እንትን አትይም? ስልኩ አለሻ ደውለሽ ደውይለት። አያነሳም። ደውዬለት ነበር። ጌም ሲኖርክ እንዳለ ጊፍት ሳቢ ስለበላ አያነሳም። ገባሽ? ምንም ጥያቄ አይፈልግ ምን አይፈልግ ተደብቋል። የማይጠየቅ ሰው እስከ ዛሬ ተወክሎ ለአማራ ሕዝብን ወክያለሁ ብሎ ተሳድቦልናል። አሁንም ይስደብልን። እንዴ ጋሽ ወርቁን ነክቶማ ማንም ሰው መተው የለበትም። ትቀልጃለሽ። ምናልባት እውቀቱ አልቆየውን ጃፒ የስድብ በፍጹም ነው የማያልቅበት። ከሚጣም ደሆን ይበደራል። አሁን እናንተ ስድብ የማትችሏት መስሉ የማትሳደቧት መስሉ የማትሳደቡ እኮ ነው የምትመስሉ። እኛ እንደዚህ አንሳደብ። ማን እናንተ? እኛ ማፌዝ ነው ስራችን። የማትሳደቡ ሮሚ አረ ሚዩት ነሽ። የሆነ ሰው አንቺ ቤት ብሎክ ተደርጊያለሁ ብሎኝ ነው እንዴ? እኛማ ሳራን እያወራሽ መስሎ ምንድን ነው ደግሞ ስለ ብሎክ ታወሪያለሽ? መረጃ እኮ ከአንዳንድ እየመጣ ነው ብለን ነበር። ብሎክ የተደረገ ሰው ይደውላል ማለት ነው። አንቺ ጋር አሁን ማለት አድሚን የነበረ ልጅ ነው ቤተሰብ ነው እና ለማን ብሎክ እንዳረገው እሱን ገብቼ ቼክ እያደረገ ምን ይጠቅማል? አሁን እሱ አረገ ተደረገ አልተደረገ በዚህ ሰዓት ምንም እኮ በኋላ ላይ ትሰጫዋለሽ ይመስለኛል። እቺ የገባችሁ ሊሊና ሞዴሬት ናት። አንቺ ጋር ሊሊ የምትባለው አይ የላትም እሷ። በቃ ሞዴሬተር ይሄና አስጠንቅቂያቸው። ሊሊ ትሆናለች ያስወጣችሁ። እውነትን ነው። የተረገማችሁ እና ይሄንን ነገር ምንድን ነው የምትይን ሮሚ? እኮ እንዴ ሚጣ ምን እያለች ነው እንዴ? እኔማ ስል ብሩ ይድረሰኝ፣ ብር ካለ ብር ፈልጋለሁ። እንደዛ ትበይተይ። ህዝቡ እኮ ተቀማጥ እንደዚህ ሆኖ አንቺ ብር ትጠይቂያለሽ? ኧረ በስመ አብ እንዴ! ህዝባችን እኮ የለም እኮ እየተባለ ነው። እኔ ሰውየው ጠራርጎ ከዱባይ ቢያባራቸው ባይ ነኝ። የዛ ሼኩ ጠራርጎ ወደ ሀገራቸው። እነዚህ ይታሰራሉ። የታሪክ አተላ ናቸው።
ወርቁ አይተነው እነዚህ ሰዎች ያስወግድልን። እንዳለ የገሙ ናቸው። በጣም የገሙ ነው የተሰበሰቡ ሰው አንተ ግን ጃፒ አሉባልታ አያስፈሩም። በዚህ ዘመን እገሌ እንዲህ ብለሽ እንደዚህ ብለሽ ሲያስፈሩ በስመ አብ ወወልድ ወመንፈስ ቅዱስ አይገርሙሽም? ግን በስመ አብ ወወልድ ስራ ፈት ለማማ አህዮች ናቸው። እውነት ለመናገር በጣም የወረዱ ቀፋፊ መድኃኒዓለም እንደው እዛው ባሉበት ቅብር ያርጋቸው። ኧረ ይደብራል በጣም በስመ አብ። እና ሮሚ አሁን አንቺንም አናስደብርሽ፣ እንትንሽን አርሰናል ማለትሽን ቀጥይ። በዚህ እድሜሽ ግን ኳስ መደገፍ ይከብዳል። አርሰናል ሮሚ ደገፊ አባላችን ነሽ። እኛም የአርሰናል ደጋፊ ነን። ከዚህ በኋላ አንድ ሰው ሮሚ ቢናገር ከዚህ በኋላ ማህበረሰቡ ነው የሚነሳው። ሁላችንም ሮሚን ሄለንን የሚናገር ሰው እኛንን የምንጋፈጥላቸው። ሚጣባሉት አለችበት የለችበትም። ሚጣ መረጃ ትሸጣለች። እኔ የለሁበትም። እኔና ማያስገቡኝ የለሁበትም። እኔ ችግር የለውም። ሚጣን እንፈራታለን። ጥግ ላይ አናምናትም። አርሰናል አላልሽ ሞተሽ ሮሚ የምንተማመን ሰዎች ሮሚ አለች፣ ሄለን አለች። ደጅ ነው ያደሩት እኮ እኔ 1 o'clock ደከመኝና ጥየው መጣ። ዝም ብለሽ ወጥተሽ አርሰናል ማለት እኮ ነው። ከዛ ከማታውቂው ሰው ጋር መተቃቀፍ ዋው ብያለሁ። ሮሚ አሁን አንድ ሰው ላይ ላላግጥ ነው እኔ እና ይመች። ሳራ አልሀበሻ ከመጣች መታ አስተያየቷን ትስጥ እኮ ነግረሃለሁ። እሺ ሮሚ እሺ ኦኬ በቃ ይመቻችሁ። ላስ ካለ መላስ ነው። ግሩፓችን እንዳለ ሆኖ ማለት ነው። በቃ አንቺ አባላችን ነሽ። ምክትል ሊቀመንበር አንደኛ ዋና ሊቀመንበር ሄለን ነች፣ ሁለተኛ አንቺ ነሽ። ምን አባ ነው እሷ ከኔ የምትበልጠው? እና እሷ ዛት ላይ እሷ ነች ተሰሚ። ምርጫ እናደርጋለን። ውድድር እናደርግና እንደገና እንመርጣለን። እስከዛ ሁለታችሁም አንደኛ ናችሁ። በቃ